Asuma sila nagkasabok. የህዝቤን የወገኔን ጩኸት ሰምቻለሁ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ እቺ የምትመለከቷትን እህታችንን የኦርቶዶክስ እምነት ተከታይ ነበረች። ሙስሊሞቹ ማህተቧን አስበጥሰዋታል። ያምን እንደሆነ አስቃኛችኋለሁ። እንዲሁም ደግሞ እንግዲህ እኚህን ካህን ትመለከታላችሁ። የእኚህ ካህን አዘማመርን በተመለከተ ብፁዕ አቡነ ኤርምያስ የሰጡት ነገር አለ። ያንን አስቃኛችኋለሁ። በቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ምን ተከሰተ የሚለውን ሌሎችንም መረጃዎች ይዤላችሁ መጥቻለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ፣ ቤቱንም ሰብስክራይብ አድርጉ። እስቲ ከሁሉ በፊት በዚህ ደስ በሚል ነገር እንጀምር። ሁለቱም አንዶኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንዶኑ ዛሬ ወንድና ሴት አድርጎ እንደፈጠራቸው በኋላም በቃሉ አንድ አደረጋቸው። እናትና አባቱን የአዳም ልጅ ይተዋል፣ ከሚስቱ ጋር በሰላም በአንድ ይተባበራል። ሁለቱም አንድ ሆኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሥጋ ሆነው ይኖራል። በእውነት እጅግ በጣም ነው የሚያስደስተው። መቼም አስታውሳችሁታል፣ ታውቁታላችሁ ብዬ አስባለሁ። ሁላችንም የቤተ ክርስቲያናችን ድምፅ የሆነው ነጋሽ በዳዳ ነው። እንግዲህ ጋብቻውን ፈጽሟል እና እንዲህ በቤተ ክርስቲያን ስርዓት እየተመለከትን ነው። ይህ እጅግ በጣም የሚያስደስት ነው እና ሁላችሁም በቻላችሁት አቅም በእኔ ስም በሁላችሁም ስም ነጋሽ እንኳን ለዚህ ክብር አበቃ። ትዳርን የአብርሃምና የሳራን ጋብቻ የባረከ አምላከ ቅዱሳን የእናንተንም ትዳራችሁን ይባርክላችሁ፣ ጎደሏችሁን ቤታችሁን ሁሉ ይባርክላችሁ፣ በሰላም በፍቅር ያኑራችሁ እያላችሁ መርቋቸው። በኮሜንት ሴክሽን ላይ ይህንን ምርቃት ጻፉለት ለማለት እወዳለሁ። በፍቅር ነው መጠይቃችሁ። ወንድሜ እንኳን ለዚህ ቀን አበቃ። እግዚአብሔር አምላክ ደግሞ እድሜ ጤና ሰጥቶ ቤተክርስቲያንን ከዚህ በላይ እንድታገለግላት የእሱ የአምላክ ቅዱስ ፈቃድ ይሁንልን። እሺ እስቲ ወደ ካህኑ ድርጊት እንለፍ። እንደተመለከታችሁት ነው እንግዲህ እኚህ ካህን አስተዳዳሪ ናቸው፣ የቤተ ክርስቲያን አስተዳዳሪ። ምንድነው ማለት የምፈልገው እንግዲህ ዝማሬ ሲዘምሩ እኔ እውነት ለመናገር መቼም እያወቁት ነው እንደሚያደርጉት የሚለው እምነት የለኝም። ምናልባት በተመስጦ ውስጥ ሆነው ነው እንጂ ያውቀውትና እንዲህ ላድርግ ብለው ይህንን የሰውነት እንቅስቃሴ የአካል እንቅስቃሴ ያደርጋሉ ብዬ አላስብም፣ በእኔ እምነት ማለት ነው። በቃ ዝማሬው ሲዘመር ልክ ወደዚህ ወደ ቸብቸቦ ሲገባ ተመስጠው እዚህ ውስጥ የሚገቡ ነው የሚመስለኝ። ይህ እንግዲህ ብዙዎች በተለይ ትላንት በቅዱስ ሚካኤል በዓል ላይ በአርሲ የሚገኙ ወገኖቻችን ለማጽናናት በርካታ አስተዳዳሪዎች፣ በርካታ የቤተክርስቲያኒቷ ልጆች ወደዛ አምርተው ነበር። በዚህ ላይ እንግዲህ ይህን ሲያሳዩ ነበር እና እንደው ከስርዓተ ቤተክርስቲያን አንጻር ከሁላችንም ከምናየው ነገር እንዲህ አይነት ተግባሮች እንዲህ አይነት ነገሮች ትክክል አይደሉም እና እንዲህ ይህን ያህል ዓለማዊ እስኪመስል ነገር ከዓለም ራሱ ትንሽ ሰፋ ወጣ ያለ ነገር ነውና እንዲህ አይነት ነገሮች ትክክል አይደሉም። ግን ሁልጊዜ ትችቶችን ከምናቀርብ ለእኛ አባት ለመንገር ብዙዎች እንደሞከሩም ሰምቻለሁና እንግዲህ እዚህ ውስጥ ሲገቡ ልክ እንዲህ አይነት ነገር ሲያደርጉ እንዲህ አይነት ለውጥ
አለና ግን በቤተክርስቲያን ስርዓት እንዲህ አይነት ነገሮችስ እንዴት ነው የሚታዩት የሚለው እስቲ ብፁዕ አቡነ ኤርሚያስ ያነሱትን ሐሳብ እንከታተል። ይሄ ጭፈራ አይደለም፣ አይን የተገንቡ አይደለም። ይሄ እግዚአብሔርን የምናመሰግንበት የተለየ መርሃ ግብር ነው የሚል እና አሁን ተቆጭ ጠፋ። ይሄ የቆነጸለው እየበዛ እንዲህ ድምቅ አድርጎ ስላስጨበረ በጣም ጥሩ ኃይል የታደረ ብሎ የሚያስወራል። እውነት እግዚአብሔር ይቀበለዋል? ይሄን አይቀበለው። በዚህ ቪዲዮ ዛሬ ያው እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነውና በቪዲዮ ላይ በመተዋቸው ካህን ላይ የተለያየ ሐሳብ የተለያየ ሰዎች ሲያነሱ ነበር። እኔ በዚህ ቪዲዮ ስለሳቸው አይደለም ማንሳትም ማውራት እንፈልገው። ይሄን ቪዲዮና መሰል ቪዲዮዎችን እየቀረጻችሁ በቤተክርስቲያን ውስጥ ልክ ያሉ ነገሮች አንዳንድ ግለሰቦች ሲያደርጉ የእነሱን ያልተገባ ድርጊት እየቀረጻችሁ ማህበራዊ ሚዲያ ላይ የምትለጥፉ ሰዎች ዛሬ ስለእናንተ ነው ማውራት የምፈልገው። እናንተ ከቤተክርስቲያን ጠላቶች እኩል ለይቼ ማላያችሁ ናችሁ። እኚህ ካህን በዚህ ማህሌት ላይ እንደምታዩት ሲሆኑ ይሄ ቪዲዮ ጭራሽ ሊለጠፍ ቀርቶ መቀረጽ እንኳን ያልነበረበት ነበረ። ይሄ ቪዲዮ ተቀርጾ በአደባባይ ሲወጣ ቤተክርስቲያናችንን የሚያስተች አልፎ ተርፎም ደግሞ ካህናቱን የሚያስነቅፍ መሆኑን እያወቃችሁ ይህን ቪዲዮ እየቀረጻችሁ በየሶሻል ሚዲያ ላይ የምታጋሩ ሰዎች እባካችሁ እናንተ ተሳድባችሁ ቤተክርስቲያንን ለሰዳቢ እናንተ ተነቅፋችሁ ቤተክርስቲያንን ለነቃፊ አትስጡ። ይሄ ቪዲዮ ፖስት የተደረገባቸውን አካውንቶች ላይ ገብታችሁ ኮሜንቱን ብታዩ በሙሉ እጅግ በጣም የሚያሳቅቅ ነውና በእናንተ ያልተገባ ድርጊት በእናንተ ያልተገባ ቪዲዮ መቅረጽ ቤተክርስቲያንን ለምን ታስነቅፋላችሁና ምናልባት ቆም ብላችሁ ብታስተውሉ እህት ወንድሞቼ። የብፁዕ አባታችን ቡራኬያቸው ይድረሰን። እንግዲህ አስተውላችሁ ከሆነ አባቶቻችን ቤተክርስቲያን በስርዓት ነው የምትመራው። ፈሪሃ እግዚአብሔር ያለበት ቦታ ነው። መቅደሱ ነው። ስጋው ደግሞ የሚፈተትበት ቦታ ነው። አምልኮቱ ምድራዊ ሳይሆን ሰማያዊ ነው። ስለዚህ አባቶቻችን ለምሳሌ ጽጌን እናንሳና ብዙዎቻችሁ በጽጌ አዳር ቤተክርስቲያን አትቀሩምና እንደው ልክ መዝሙሩ ድምቅ ማለት ሲጀምር አባቶቻችን ምን ያደርጋሉ? ያንሿሿሉ እንትናቸውን ቃጭላቸውን አይደል ሿሿሿ ያደርጋሉ። ይሄ ጽናው ማለት ነው። ምንድነው የሚባለው? ኧረ ስሙም ጠፋኝ። ጽናጽሉን ያንሿሿሉ። በቃ ይላሉ ማለት ነው። ይሄ ምን ተከሰተ መሰላችሁ? በተለይ በጎንደር ክፍለ ሀገሩ ብትሄዱ ወይም ደግሞ ትላልቅ አባቶች ባሉበት ብዙ እንዲህ አይነት ዝማሬዎች ልክ ቸብቸቦ ሲደርስ ቀጥ ነው የሚለው፣ ይቆማል። አስተውላችሁ ከሆነ ማሌት አይታችሁ ከሆነ ልክ አሁን መዝሙር ሊዘምሩ ነው ቸብቸቦ ሊገባበት ነው ስትሉ ቀጥ አድርገው ያቆማሉ። አንድ ትልቅ ባህታዊ አባት በጣም ትልቅ መናኝ የሆኑ ጻድቅ የሚባሉ አባት ናቸው። በዝማሬ ልክ ቤተክርስቲያን ማህሌት እንዲተቁሞ ዝማሬ እየተደረገ ሰው ሁሉ በቃ ራሱን እንትን ብሎ በጣም ማይሆን ስርዓቶችን ማይሆን ነገሮችን እያደረገ ሲዘምር እንዲሁ ሲዘል ሲጨፍር ምናምን በቃ በሉት ያንን ቃል ልጠቀሙ እንዲህ ሲያደርግ ቤተክርስቲያን ውስጥ ምን ያህል ጥንተ ጠላታችን ሰይጣን ዲያብሎስ በዛ መካከል ሆኖ አብሮ ሲጨፍር ይመለከታሉ። እንግዲህ እኛ አባት የበቁ ስለሆነ ቤተክርስቲያን ነው አብሮ እየመጡ አብሮ እዚህ ጭፈራ ውስጥ ሲጨፍሩ በሉ እያስባለ ሲሉ እኛ አባት የበቁ ስለነበሩ ያንን ነገር ይመለከታሉ ማለት ነው። አንተ ነህ ለካ እንዲህ የምታስደርገው ብለው ያንን ያስቆማሉ። ከዛ በኋላ ያ ነገር እንዳይደረግ ሆኖ ብዙ አይሄድም። አሁን አባቶቻችን ትንሽ ይዘመርና በጣም ሲሄድ ምን ያላሉ? አብሮ ተቀላቅሎ እንዲህ አይነት ነገሮችን ያደርጋል። ከስርዓተ ቤተክርስቲያን የወጡ ነገሮች ይደረጋሉ ማለት እና እንዲህ አይነት ነገሮች በቤተክርስቲያን ስርዓት ትክክል አይደሉምና ብዙዎቻችን ዝማሬዎችን ስንዘምር በጣም ስንደሰት ማይሆኑ ነገሮች እናሳያለን፣ እንዘላለን፣ ምን እንላለን፣ የተለያዩ ነገሮች እናደርጋለንና ይህ ነገር ትክክል እንዳልሆነ በዚሁ አጋጣሚ እንድናውቀው ነው ያመጣሁት። እሺ እስቲ በመጀመሪያ ማተባን ያስበጥሷትን ከማየታችን በፊት በቦሌ ሚካኤል ትላንትና ምንድነው የተካሄደው?
እንግዲህ የሰንበት ትምህርት ቤት ወጣቶች በአባቶቻቸው እግር ስር ተተክተው ቤተክርስቲያኒቷን የሚያገለግሉት እነዚህ ሰንበት ትምህርት ቤቶች አቤቱ የሆነብንን አስብ በማለት ጸሎት፣ እንግዲህ ዝማሬ ውስጥ ጸሎት አለ፣ ትምህርት አለ፣ ማሰብ ያለብን ማለት ነው እና ተደፍተው በታቦቱ በቃል ኪዳኑ ታቦት ስር ተንበርክከው ዝቅ ብለው የሆነብንን አስብ ነው። እንግዲህ ምንድነው የሆነብን? በርካታ ነገር። መቼም እኛ ኦርቶዶክሳውያን ላይ እዚች ሀገር ላይ ይሄ ነገር ሆኗል ብለን አንጠቅስም። ያልሆነብን ነገር የለም። አቤቱ የሆነብንን አስብ ብለው ሲጸልዩ ነበርና በተለያየ ቦታዎች ደግሞ ድምጽም ሲያሰሙ ነበር። በእንደዚህ አይነት ሁኔታ ብዙ ኦርቶዶክሳውያን የትላንት የቅዱስ ሚካኤልን በዓል በሚከበርበት ቦታ ድምጻቸውን ሲያሰሙ ነበር። አምላከ ቅዱስ ሚካኤል ድምጻችንን ይስማ። እንዲሁም ደግሞ ቦሌ ሚካኤል አሁን ያለው የቦታው ሰላም ትንሽ ጥሩ አይመስለኝምና የታሰሩ ወጣቶችም እንዳሉ እየሰማን ነው። ይሄ ደግሞ የሚመለከታቸው አካላቶች፣ የቤተክርስቲያን አካላቶች ገመናዎቻችንን ወደ አደባባይ ይዘን አንውጣ፣ እባካችሁ አስተካክሉ፣ የሚፈታውን ነገር ፍቱ። ከእናንተ በላይ ምንም የሆነ ነገር ስለሌለ ይሄን ነገር ፍቱ። እሺ፣ ማህተቧን የመጠሰችዋ እስቲ እንመልከታት። Abbaadhaaf kabajaadha waan ta'eef musliimoonni amantaa namaa siin kabaju waan ta'eef waan namni amantaa isaa ta'anuu kabajaa tureetuma keenya namoota itti fayyadaman asaayii waan fudhatanii nuti keenya kunuunsa keenya abbaadhaaf kabajaadha jechuudha wanni amantaa namaatti bulu amantaa namaa isaa bulu amantii akkuma keenya kabajnu namaallee kabajna kana irraa fuudhee jennee baasnee kan hin darbanna amantii keenya yoo jajaa islaamummaan akkuma kan isaa kabajatu kan namaallee kabaju walaata subullatiin ajraan hin duruba reesubu እንደተከታተላችሁት ነው። ባይዘዌ አንድ ነፍስ ሲወጣ እኛ ኦርቶዶክሳውያን ይገደናል። አዎ ነፍሳት ከቤተ ክርስቲያን ከህብረቱ ሲለዩ ይገደናል። አምነውበትና ሆነ ብለው ደግሞ ከሄዱ ከብርሃን ወደ ጨለማ እንደሚሄዱ እናውቃለን። ነገር ግን የዚህችን ልጅ በደንብ ተመልክታችኋት ከሆነ ምናልባት ወዳውና ፈቅዳውን ይሄን ያደረገችው የሚለው ነገር ያሳስበኛል። ወዳውና ፈቅዳው ነው ወይ? ምን አይነት አስገዳጅ ሁኔታ ውስጥ ሆና ነው ይሄንን ያደረገችው የሚል አስገዳጅ ሁኔታ ውስጥ ሆና ይሄን አስደረጋችኋት ከሆነ ያንገቷ ላይ ያለው ማተብ ልትበጥሱት ትችላላችሁ። በልቧ ያለውን ማተብ ግን አትበጥሱት። አንዳንዴ ያው ሰዎች ነን፣ ስጋ ለባሾች ነን። ቅበተ እምነትን ላንሰራ እንችላለን። እስከመጨረሻው ሃይማኖታችንን ለመጠበቅ ላንጸና እንችላለን። ስጋ ለባሽ ስለሆነ ብዙ ነገር ለመኖር ስለምንጓጓ ምድራዊ ነገር ስለሚያጓጓ እንጂ እውነታ ከሆነ የፈለገ ቢመጣ አንገትን በማተብ አስሮ መስዋዕትነትን መክፈል ሰማዕትነትን መክፈል የመሰለ ነገር የለም። ትልቅ በረከት ያስገኛል። ዘላለማዊ ህይወት በደስታ በተድላ በመንግስቱ ያኖረናል ማለት። ይሄን ግን ለመፈጸም ምን ያህሎቻችን ለዚህ ነገር ብቁ ነን የሚለው አሁን ያለንበት የዓለም ሁኔታ ማለት ነው እንጂ ቅዱሳን አባቶቻችን ይህችን ቤተክርስቲያን ያስረከቡን አባቶች ከነ ማህተባቸው አንገታቸውን በጥሰው አንገታችንን ማህተባችንን አንበጥስም ብለው አንገታቸው እየተቆረጠ ማለት ነው። ግን እኛ ይሄን ማድረግ እንችላለን ወይ? ስለዚህ ብቁ ነን ወይ ነው? ያርሲው እንኳን ማየት ይቻላል። ስለ ማህተባቸው ሲሉ ነው አይደል ይሄን ሁሉ መስዋዕትነት እየከፈሉ ያሉት። በከተማ የምንኖርስ ብልጭልጭ ዓለም ይጎዳል። ትናንሽ ሳንቲሞች ያታለሉን ሰዎች ልንኖር እንችላለን። እኔ በማንም ልፈርድ አይደለም። እኔስ በሆን ይሄ ነገር ቢመጣ አደርገዋለሁ የሚለው ነገር ጥያቄ ምልክት ስለሆነ ማለት ነው። ስለዚህ እቺ ልጅ አስገድዳችኋትና ሆነ ብላችሁ አድርጋችሁ ከሆነ የልባን ማህተብ አትበጥሱት። ይሄን መናገር እፈልጋለሁ። እህቴ አምነሽበትስ ወደዚህ ሄደሽ ከሆነ ምነው ከብርሃኑን ጨለማውን መረጥሽ ለማለት ፈልጋለሁና ሁላችንም በሃይማኖታችን መጽናት አለብን። ይቺ እምነት ተድላ የምትፈልግ አይደለም። በዚህ ምድር በተድላ በደስታ አልጋ በአልጋ የሆነ ህይወት የለም። ፈተና ነው። ክርስትና ህይወት ፈተና የተሞላበት ህይወት ነው። የትኛውንም ቅዱሳን አባቶቻችንን ብትመለከቱ በፈተና ውስጥ አልፎ ነው። ልክ ወርቅ በእሳት ተፈትኖ እንደሚያልፍ እኛም በዛ ውስጥ ነው የምናልፈው ማለት ነው። ስለዚህ በዚህ ውስጥ ማለፍ ያስፈልጋል ጸጋን ክብርን ለማግኘት። ስለዚህ በማህተባችን ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። እንደው በምንችለው እንድንፈተን ከአቅማችን በላይ እንዳንፈተንም እግዚአብሔር አምላክ ይርዳል ለማለት እወዳለሁ። እስቲ እነዚህ እንከታተል። ለሚሞቱ ወገኖቻችን እናለቅሳለን። አሁን እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንም አደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል? ወንድሙን የገደለ ስንት አለ አይደል? ሰው እንደ በግ
ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል ልባችንን ማደንድኗል። ወገኖች አልደነደነም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርሰን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው? ወገኖች ቤተ እግዚአብሔርን መተን ከበደል የት ሄደን ነው ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣ? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ነው። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ሕዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለሕዝብየ፣ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታል። አሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለን ወይ ወገኖች? ሙሴን የሚያመጣ ባህር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነን። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ከመአድኅኖሙ፣ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮአለና ግብፅ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝቤን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው በጉልበቴ በምላስ የሚለውን ትተነው ባነባን ጊዜ፣ ባለቀስን ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። እማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን ሕዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ሕዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ በልህ ከእግዚአብሔር ጋር በመገዳደር ይህንን ሕዝብ መልቀቅ የለብኝም ብሎ ሄድ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። አሩሲ ላይ ኦርቶዶክሳዊ ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። አደገኛ ጊዜ ከተነገረው ትንቢት የበለጠ ኃጢአት የተፈጸመበት ጊዜ ነው ይሄ ጊዜ። እንዲህ አይልና ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ቤተ ክርስቲያን የምትባለው ይህች ናት። ሚካኤል ያለበት ገብርኤል ያለበት መንክር ግለሰብ ነው። ከተሳሳተው
ወጣ ይቆረጣል። ጳጳስ አይሳሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሳሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። ማን ነው አይሳሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጠው ዝም ማለት የወንጀል ወንጀል ነው። ምን እያደረግን? እኔ መምህር ነኝ። አሁን መምህር ልሆን እችላለሁ፣ እመጥናለሁ ለዚህ ቤተክርስቲያን። ደስ ላይላችሁ ይችላል አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም፣ የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔን ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም፣ እኔ ጉዳይ አይደለም። እና ምክንያት ሰሚ ካላችሁ ነው ይህን የምናገረው፣ ሰሚ ካላችሁ። ስለዚህ አቅም አለን። ህዝቡ ኦርቶዶክስ ሰበካ ጉባኤው አንድ ሆኖ ተመካክሮ ድርሻ አለኝ፣ እኔ ድርሻ አለኝ። ሲጀመር አባት ጸሎት ያደርጋል እስከ አቃቢቱ ድረስ ወርዶ አይፈተፍትም፣ ነውር ነው። ድርሻ አለው። ወንጌል እኮ የተማርን እኛ ነን አይደለ? ፍትሐ ነገሥቱን የተማረው እኛ ነን። ቃለ ዓዋዲ የምናውቀው እኛ ነን። እንዴት ይህ ሊሆን ቻለ? በክልል በአባይ የታጠረ ክርስትና የለም። ለዚህ ምስክሮች ደግሞ እናንተ ናችሁ። በእርግጥ ምን ይሆናል? አሁን ሄደን የዛሬው መምህር ጥሩ ነበር ደፍሮ ይናገራል፣ ግን እላይ እየተናገረ ያለ አቅሙ እንደዛ አይደለም። አቅማችን ጠንቅቀን ነው የምናውቀው። አባት አጠን ነው እንዲህ ምን ሆነው እና እጅግ ብዙ መስራት ብዙ ማትረፍ እየቻልን ፓስወርዱን የያዘው ሰው ችግር አለበት፣ በዚህ ምድር ችግር አለበት። ስለዚህ ሊስተካከል ይገባዋል፣ ሊስተካከል ይገባዋል። ይህን የሚያስተካክሉ ደግሞ ኦርቶዶክሳውያን ናቸው። ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክሱ ነው እንጂ አይዛብ መጥቶ ሲያግድህ ነው እንደዚህ የሚባለው። እና እጅግ በጣም መቼቻል የሚባለው ቋንቋው መቼ ነው መቼቻል የሚነገረው? ሊታሰብበት ይገባል። ነገ የሚጠብቀንን አናውቀው። መንገድ ላይ ግን ጉዳያችን አይደለም። በቃ ክርስትና በተግባር የሚገለጥ ህይወት ነው። ሃይማኖቴን ጠብቄያለሁ ነው መሰረታዊ ጉዳይ። ስለዚህ ሊታሰብበት ይገባል። ይቺ ቤተ ክርስቲያን ጆሮው ከጎደለ አካለ ጎደሎ ይባላል። እግሩ ከጎደለ አካለ ጎደሎ ይባላል። አይኑ ከጎደለ አካለ ጎደሎ ይባላል። አርሲ ያለው ኦርቶዶክስ ጎደሏል። ስለዚህ አካለ ጎደሎ ነን እኛ፣ አካለ ጎደሎ ነን። ዛሬ ህዳር 13 ይሄ እጅግ በጣም የሚያስተምርና የሚያጽናና እንደዚሁም ደግሞ ተቸግራችሁ ጨንቋችሁ ልዑል እግዚአብሔርን ጠይቃችሁት ውሳኔው ፍርዱ መልሱ የዘገየ ለሚመስላችሁ ሰዎች ይሄ ቪዲዮ ለእናንተ ነውና በፍጹም እንዳያመልጣችሁ። ታላቁ ቅዱሱ አባታችን አስከናፍርና 13ቱ ሽፍቶች። ይሄ ቅዱስ አባት ገዳማዊ የቤተ ክርስቲያን አገልጋይ ወይም ደግሞ ባህታዊ እንዳይመስላችሁ፣ የከተማ ሰው ያውም ደግሞ የሮም ሀገር መስፍን ሆኖ ትልቅ ባለጸጋ የነበረ ባለትዳርና የአንድ ልጅ አባት አብርሃማዊ ኑሮን የሚኖር ደግ የሆነ ቅዱስ ሰው ነበር። ከጠዋት እስከ ማታ ከጠዋት እስከ ማታ ድረስ ነዳያንን ቁርስና ምሳ እራት እያበላ ሲጋብዝ ነበር የሚውለው።
ነገር ግን ያ አንድና ብቸኛ ልጁ ድውይ መጻጉዕ ሆነበት። ይሄንን ልጁን ለማዳን ያልቆፈረው ጉድጓድ ያልሄደበት ቦታ የለም። ነገር ግን ለ35 ዓመታት ለ35 ዓመታት ይሄ ልጁ የአልጋ ቁራኛ መጻጉዕ ሆነበት። እርሱ ግን ደግነቱን በጎ ስራውን ሊተው በፍጹም አልወደደም። ልክ እንደ ቅዱሱ አባታችን እንደ ደጉ አብርሃም እንግዳን መቀበሉን ነዳያንን ማብላቱና ማጥገቡን ፈጽሞ አልተወም ነበር። ታዲያ በዚያ ዘመን ደግሞ በሮም ሀገር ቋንጃ የሚቆርጡ ሰውን የሚገድሉና የሚዘርፉ 13 ክፉ ሽፍቶች ነበሩ። ስለዚህ ቅዱስ ደግነትና በጎነት በሰሙ ጊዜ ሄደው ገድለው ይዘርፉት ዘንድ ተማከሩ። ታዲያ ይሄ ቅዱስ እንግዶችን ይቀበላል። ይልቁንም ደግሞ መነኮሳትን ይወድ ነበርና የመነኮሳትን ልብስ ለብሰው መነኮሳትን መስለው ወደ ቤቱ ሄደና አሳድረን አሉት። ወገኖች አሁን ዘመን ላይ የተያዘው ነገር ይሄ ነው። በዚህ በጎጃም አካባቢ በጎንደር አካባቢ የሚሰማው ነገር መቼም ሁላችሁም ታውቃላችሁ። አንድ ሰው ሀብት ንብረት አለው፣ በጎ ነው፣ ቤተክርስቲያንን ይረዳል፣ ደሃን ያበላል ከተባለ ቀጥታ ሰዎች እየተደራጁ አሁን እነዚያን ሰዎች እያፈኑ ብር የሚጠይቁበት ክፉ ዘመን ላይ ደርሰናል። መቼም ሁላችሁም ታውቃላችሁ። ይህንን ቅዱስም እነዚህ ሽፍቶች በጎነቱን በሰሙ ጊዜ ገድለው ሊዘርፉት ነው የሄዱት። ታዲያ እነዚህ ሽፍቶች መነኮሳት መስለው ሰይፎቻቸውን ደብቀው እንግዶችን አሳድረን ባሉት ጊዜ ቅዱስ አስከናፍር እጅግ በጣም ደነገጠ። ጌታዬ ሆይ ብትዘገይም አንድ ቀን እንደምትመጣ አውቅ ነበረ። ምንም ኃጢአተኛ በሆንም እንኳን አንድ ቀን ወደ እኔ ወደ ኃጢአተኛ ወደ ባሪያህ እንደምትመጣ ግን አውቅ ነበረ አለ። ምክንያቱም 13 ስለሆኑ መድኃኔዓለም ኢየሱስ ክርስቶስ 12ቱን ሐዋርያት ይዞ የመጣ መስሎታልና ነው። ከዚያም ሰገደላቸውና ወደ ቤቱ አስገብቶ የ13ቱንም እግራቸውን አጠባቸው። የእግራቸውንም እጣቢ ወስዶ የአልጋ ቁራኛ ሆኖ ለ35 ዓመት ወደተኛው ወደ ልጁ ወስዶ አፈሰሰበት። ታዲያ ለ35 ዓመታት አልጋ ላይ ተጣብቆ የኖረው ልጁም ድንገት አፈፍ ብሎ ተነሳ። በዚህ ጊዜ ይሄ ቅዱስ አስከናፍር ወደ ሽፍቶቹ ሄደና በግንባሩ መሬት ላይ ወድቆ ሰገደላቸው። በዚህ ጊዜ እነዚህ ሽፍቶች ደነገጡ፣ በጣም ግራ ተጋቡ። ታዲያ ጌታ 12ቱን ሐዋርያት አስከትሎ እንደመጣ የሰሙት የአካባቢው ሰዎች በሙሉ ተሰበሰቡ። በየተራም እየመጡ ወደ ቤት እየገቡ ለነዚህ ለ13 ሽፍቶች ይሰግዱላቸው ጀመር። በዚህ ጊዜ ግን ሽፍቶቹ መቋቋም አልቻሉምና ልብሳቸውን አውልቀው እውነቱን ይናገሩ ጀመር። እኛ ሽፍቶች ነን፣ አትስገዱልን፣ ወደዚህ የመጣ ነው አንተን ገለን ልንዘርፍህ ነው አሉት። አምላክ ግን በአንተ ደግነት ይህንን ሁሉ ሥራ ሠራ። እባክህ እኛ ኃጢአተኞች ነንና ሰይፋችንን እንካና አንገታችንን ሰይፈ ግደለን አሉት። ይሄ ቅዱስ አባት ቅዱስ አስከናፍር ግን መሞት የለባችሁም ንስሐ ግቡና ተጸጸቱ ብሎ ስንቅ ሰንቆ ወደ ገዳም ልኳቸዋል። እነዚህ 13 ሽፍቶችም ጥቂት ምስር ብቻ ይዘው ወደ ተራራ ወደ በረሃ ወጥተዋል። ያችን የያዟትን ምስርም መሬት ላይ አፈር ላይ በተኑና ቀን ቀን ሲጸልዩና ሲጋደሉ ይውሉና ማታ ማታ ከመሬት ላይ ያችን ምስር እየለቀሙ ለቁመተ ሥጋ ብቻ ትንሽ ቀምሱ ነበር። ታዲያ 13ቱም በዚህ አይነት ተጋድሎ ሲጋደሉ ከኖሩ በኋላ ልዑል እግዚአብሔር በሰማዕትነት እንዲያልፉ ፈቅዷልና ህዳር 13 ቀን 13ቶችም በሰማዕትነት እንዲያልፉ አድርጓቸዋል። ታላቁ አባታችን ቅዱስ አስከናፍርም በእንደዚህ አይነት ተጋድሎ ኑሮ በዚሁ በህዳር 13 ቀን አብሯቸው በመልካም ሽምግልና አልፏል ማለት ነው። ታዲያ ወገኖቼ እግዚአብሔር የዘገየ የመሰለን መልሳችንን አልመልስልን ያለ የመሰለን ሰዎች ከዚህ በላይ ሊያስተምረን የሚችል ምን ተጋድሎ ምን ታሪክ ሊኖር ይችላል? የቅዱስ አስከናፍር ልጅ እኮ ለ35 ዓመታት የአልጋ ቁራኛ ሆኖ ተጣብቆ ቢኖርም በመጨረሻ ግን ለ13 ሰዎች ነፍስ መማረክና መዳን ምክንያት ሆኗል ማለት ነው። አያችሁት የእግዚአብሔርን ውሳኔና ፍርድ። ስለዚህ ወሬ ሳላበዛ የመጨረሻው መልእክቴ ልዑል እግዚአብሔር የዘገየ ቢመስለንም ልዑል እግዚአብሔር ያልሰማን ቢመስለንም ሰምቶናልና አይዘገይም ይመጣል ነው። ይሄ ቪዲዮ ለብዙ ሰዎች ትምህርት ይሆናል ብዬ ስለማስብ አደራ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉት እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ አስከናፍር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በርካታ ሐሳቦች፣ በርካታ ትምህርቶች፣ በርካታ ጸሎቶች ተነስተዋል። በዚህ ዙሪያ ደግሞ በተነሱት ሐሳቦች በተነሱት ነገሮች እናንተ ሐሳባችሁ እንድትሰጡ መድረኩን ለእናንተ ለቃለሁ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ሃይማኖታችንን ይጠብቅልን፣ እስከ መጨረሻው በቤቱ ያጽናን ለማለት እፈልጋለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።